ሰላም ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። መድፈኞችን በሚመለከት መረጃ ተመልሼ መጥቻለሁ። በዛሬ ፕሮግራማችን ስለ ማክስ ዳውንማን እናነሳለን። አስደናቂው ተአምረኛው ማክስ ዳውንማን የ16 ዓመት 73 ቀን በእንግሊዝ ፕሪሚየር ሊግ ታሪክ ታዳጊው ተጫዋች ሆኗል። ይህ ብቻ አይደለም። ዳውማን እንግዲህ በአመቱ መጨረሻ የሃይ ስኩል ወይም ደግሞ የከፍተኛ ደረጃ ትምህርቱን የመጨረሻውን ፈተና የሚወስድ ይሆናል። አስደናቂው ማክስ ዳውንማን በዘንድሮ የውድድር ዓመት በፉክክሩ ላይ እንግዲህ ለአርሰናል የተለየ ትርጉምን ሊያመጣ የሚችለው ተጫዋች ይሆናል ተብሎ የሚጠበቅ ነው የሚሆነው። አድማጮቻችን ታዲያ ማክስ ዳውንማን እንግዲህ በብቃቱ በፐርፎርማንሱ ገና 16 ዓመት ቢሆነውም ካሁኑ ግን ሜትር ከ83 ነው። ግራ እግሩን በሚገባ መጠቀም የሚችል ነው። 56 ቁጥር ለባሹ በአርሰናል ታሪክ በእንግሊዝ ፕሪሚየር ሊግ ታሪክ ታዳጊው ተጫዋች መሆን ብቻ አይደለም። ይህ ተጫዋች በዚህ ብቃቱ በዘንድሮ የውድድር ዓመት የተለዩ ነገሮችን የሚያደርግ ከሆነ የዓለም ዋንጫው የስብስቡ አካል ሆኖ የቲዮ ዋልኮትን ሪካርድ የማሻሻል እድል ይኖረዋል። እንግዲህ ይህ ተጫዋች ታዲያ ከ18 ዓመት በታች በአምና ማለት ነው በ2024-25 ሲዝን 15 ጎሎችን በ15 ጨዋታዎች ማድረግ የቻለ ነው። እንግዲህ ለታዳጊው ቡድን ማለት ነው ለአርሰናል ማለት ነው ከ15 ዓመት ከ308 ቀናቶች መጫወት የቻለ ነው። በአውሮፓ ቻምፒዮንስ ሊግ በጣም በሚገርም ሁኔታ በታዳጊ ዕድሜው የተሰለፈው ነው የተመሰገበ ነው። እንግዲህ ይህ ተጫዋች አርሰናል በቀጣይ ጨዋታዎች በባየር ሌቨርኩሰን ለሚያደርገው ጨዋታ በተለይ አርሰናል በሜዳው ለሚያደርገው ጨዋታዎች የዚህ ተጫዋች አስፈላጊነት በጣም ወሳኝ ይሆናል። በተለይ ኦዴጋርድ ለሚያጣው አርሰናል የኦዴጋርድን ቦታ በአንዳንድ ጨዋታዎች ላይ ቡካዮ ሳካና ኤብሬቺ ኤዜ በሁለት 10 ቁጥሮች መጫወት ሲፈልግ የግራ መስመሩን ከማድዌኬ እና ከዚህ ተጫዋች ምርጫቸውን አድርገው የሚሰለፉ ነው የሚሆኑት። በአጠቃላይ እንደ ቡድን ያሉትን ሂደቶች አርሰናሎች በሚገባ በጥሩ ሁኔታ ማከናወን ሲፈልጉ የዚህ ተጫዋች ሚና ታዲያ አስፈላጊና ወሳኝ ነው የሚሆነው። ወዳጆቻችን እንግዲህ ስለ ዳውማን ስናወራ በብዙ ሁኔታዎች እንግዲህ ይህንን ተጫዋች ስንጠብቀው ነበር አይደለም። የ10 ቁጥር ሚና መስጫወት ስለሚችል የቀኝ መስመሩን የማንስፊልድ ጨዋታ ላይ ያሳየው ድንቅ ብቃት በዚህ ተጫዋች ላይ አርሰናል ብዙ ሚናን እንዲወጣ የሚያስችል ነው። እንግዲህ ማይክል አርቴታ በውድድር ዓመቱ ከአምና ጀምሮ በብዙ ሁኔታዎች የተለያዩ ተጫዋቾችን እድል ሲሰጥ አይተነዋል። ኢታን ንዋነሪ አምና እንግዲህ በተለይ የሌስተር ሲቲ ጨዋታ የሚረሳ አልነበረም። በጣም በአስደናቂ በጥሩ ፐርፎርማንስ ነበር ፐርፎርም ማድረግ የቻለው ኢታን ንዋነሪ። ታዲያ አሁን ደግሞ አዲሱን ታዳጊ በአርሰናል ቤት እያየን ይገኛል። አስደናቂው ማክስ ዳውንማን እንግዲህ ከቤተሰቦቹ ገና አርሰናልን በ5 ዓመቱ የተቀላቀለ ነው። በ5 ዓመቱ ከአርሰናል 7 ዓመት በታች ቡድን ጋር መሰለፍ ችሎ ነበር። ገና በ13 ዓመቱ የአርሰናል የዋናው ቡድን ወይም ይሄ ከሁለተኛው ቡድን ማለት ነው ከ21 ዓመት በታች ቡድኑ አባል ለመሆን ጥረቶችን ሲያደርግ ነበር። ከዲክላን ራይስ ጋር አብሮ ደግሞ የዚህ ተጫዋች በድንቅ ፐርፎርማንስ የዋናው ቡድን አባል ሆኖ ያለፉትን 2 ዓመታቶች አብሮ ሲሰራ ነበር። አርሰናል ታዲያ በማይክል አርቴታ ስር በጣም ትልቁ ስራ እየሰራ የሚገኘው በኔ እይታ ታዳጊዎችን እድል እየሰጠ ይገኛል። ማይክል አርቴታ ባለፉት ዓመታቶች አርሰናልን ታዳጊ ተጫዋቾችን እድል አይሰጥም የሚል ወቀሳዎች ነበሩ። ነገር ግን ወቀሳዎችን በሚገባ ማስወገድ የቻለ አሰልጣኝ ሆኖ እየመጣ ይገኛል ማለት ይቻላል። ንዋነሪ፣ ስካሊ፣ አሁን ደግሞ ዳውማን በተለይ ፈጣን ሩጫው በጣም የሚገርም ነው። ፈጣን ሩጫ ብቻ ሳይሆን አሁን ብዙዎቹ ከሜሲ ጋር የሚያወዳድሩት በፈጣን ሩጫዎች ውስጥ ኳሱን ማንቀሳቀስ መቻሉ የዚህ ተጫዋች በጣም አስደናቂው ፐርፎርማንስ ነው። በጣም ፈጣን እግሮች አሉት። ፈጣን ውሳኔዎችን የተከላካዮችን ፈጣን ውሳኔዎችን ማሸበር የሚችል እንግዲህ አርሰናል እንደምታስታውሱት ይህንን ተጫዋች በቅድመ ውድድር ጨዋታዎች በኤሲ ሚላን እና እንዲሁም ደግሞ በተለይ በኒውካስትሉ ጨዋታ ላይ ያሰልፎት ነበር። በጣም በጥሩ ፐርፎርማንስ ላይ ታይቷል። ድሪብል የማድረግ አቅሙ፣ ኳሶችን የመቆጣጠር አቅሙ፣ የተረጋጋ መሆኑ፣ ጫናዎችን መቋቋም መቻሉ 16 ዓመት ተጫዋች አይመስልም። ወዳጆቻችን በጣም በጥሩ ፐርፎርማንስ በራስ የመተማመን አቅሙ በጣም የሚገርም ነው። ነገር ግን መሻሻል የሚጠበቅባቸው ሁኔታዎችም መኖራቸው አይረሳም። አንደኛ ውሳኔዎችን የመወሰን አቅሙን ማሻሻል የሚችልባቸው ይሆናል። ነገር ግን እነዚህ ከጨዋታ ክህሎት ጋር የሚመጡ ናቸው። በአካል ብቃቱ ረገድ እንግዲህ ከሊግ 1 ቡድን ጋር ሲፋለሙ ከማንስፊልድ ጋር በአካል ብቃቱ በሚገባ ሲፋለም ይታይ ነበር። የመጀመሪያ ጉዳቱን አጋጥሞት ከጉዳቱ ተመልሷል። ይህ አስፈላጊ የሆነ ነው። ወጥነትና በቡድኑ ውስጥ የተለየ ነገሮችን ማምጣት የመቻል ብቃቱ የሚጠበቅ ነው የሚሆነው። ማክስ ዳውንማን ወዳጆቻችን ብዙዎቹ እንደሚሉት በእንግሊዝ ምድር ላይ ካሉ ምርጥ ታዳጊዎች አንዱ ነው የሚል ነው። ታዲያ የአርሰናል ደጋፊዎች አንዳንዶቹ እድል ይሰጠውና አርሰናል የውድድር ዓመቱ ምርጥ ፐርፎርማንስ ላይ ስለሚገኙ በእነዚህ ጨዋታዎች ላይ ይህንን ተጫዋች መጠቀምና
ውጤታማነቱን ከፍ ማድረግ ማይክል አርቴታ ለባየር ሊቨርኩሰን ጨዋታ እንደዚሁ የሚቸገር ከሆነ እንደ ማክስ ዳውንማን አይነት ተጫዋቾችን እድል መስጠት የሚጠበቅበት ይመስለኛል። የማንቸስተር ሲቲ ጨዋታ ማክስ ዳውንማንን የሚፈልግ ይሆንና ይህ ተጫዋች አስባችሁታል በባየር ሊቨርኩሰን ላይ የሚያስቆጥር ከሆነ ማንቸስተር ሲቲ ላይ ካራባኦ ካፕ የሚያስቆጥር ከሆነ የአርሰናል ደጋፊዎች በልዩ ሁኔታ የሚያስታውሱት ነው የሚሆነው። ነገር ግን አርሰናል አሁን እዚህ ቶፕ ኳሊቲ ያደረሱ ደግሞ አስደናቂ ሌሎች ተጫዋቾች መኖሩ አይረሳም። ነገር ግን አርሰናሎች በታዳጊ በማምጣት በማውጣት በጣም የሚታሙ አይደሉም። ማይክል አርቴታ ገና ሲመጣ ቡካዮ ሳካና ኤሚል ስሚዝ ሮውን የሰጠበት እድል አስገራሚ እንደነበር የምታስታውሱት ነው የሚሆነው። እንግዲህ አርሰናል አሁንም ቢሆን በትልልቅ ጨዋታዎች በትልልቅ ፐርፎርማንሶች አሁን የኤቨርተኑ ጨዋታ ላይ ኤቨርተን ሲታወስ ኤቨርተንና አርሰናል በተለይ የዋይን ሩኒን ጎል አንረሳም አይደል? በሃይብሪ አስደናቂው ያጠንካራ ሹቱ ገና በ16 ዓመቱ ትልልቅ ተጫዋች የሚመስል አይነት ሁላችንን ያስደመመ ፐርፎርማንስ ነበር ያሳየው። ታዲያ አሁን ደግሞ ጊዜ ተገለበጠን። የአርሰናሉ ማክስ ዳውንማን የሚታወስበት አርሰናል ከኤቨርተን ጨዋታን አሳይቶን ታዲያ እንግዲህ ለቪክቶር ዮኬሬስ ጎል ቅድመ አሲስቱን ያደረገው ወይም ደግሞ ከአሲስት በፊት ያለ አሲስት የሚባል ነው። እንግዲህ በጥሩ ሁኔታ ያኛው ተጫዋች የሆነው ሂንካፔ በጥሩ ፐርፎርማንስ ቪክቶር ዮኬሬስ ትክክለኛው ቦታ ተገኘ። አርሰናል በጨዋታው ላይ 2.81 ኤክስጂ ነው። የኤቨርተን ጨዋታ ውድ አድማጮቻችን ቀላል ነበር ብላችሁ ማሰብ አይጠበቅባችሁም። ውድ አድማጮቻችን ጠንከር ያለ ጨዋታ ነበር። ምክንያቱም አርሰናል 2.81 ኤክስጂ ነው የፈጠረው። ነገር ግን እነዚህ ሁሉ ድሎች የተፈጠሩት የቪክቶር ዮኬሬስ እና የዳውንማን ወደ ጨዋታው መግባት ነበር። 35% የሚሆነው ድል ዮኬሬስ ያስቆጠረው ጎል ነው። ኤክስጂው የዳውንማን 36% ነበር። በአጠቃላይ 23 ሹቶችን በጨዋታው ላይ አድርገዋል። ነገር ግን ዝቅተኛ ኤክስጂ ነበር መፍጠር የቻሉት። እዚህ ስብስብ ውስጥ ታዲያ አርሰናል በጥራት ረገድ ስታዩ አሁን የማክስ ዳውንማን የተለየ ብቃቶች ውስጥ ማንሳት የሚጠበቅብን ተጫዋች ቢኖሩ ደርማቻችን እንግዲህ ዲክላን ራይስ ነው። ደስታውን አይታችኋል። በዲክላን ራይስ ቀጥተኛ የሆነ ድጋፍ ነው። የማክስ ዳውንማን ትልቁ በአርሰናል ሂደቶች ውስጥ ወሳኝ የነበሩት አንደኛው ጃክ ዊልሸር ነው። ጃክ ዊልሸር በሚገባ ተጫዋቹን በሚገባ ሲያግዘው ይታይ ነበር። በተለይ በታዳጊ እድሜው ከዛ ውጭ የአርሰናል የ18 ዓመት በታች እንዲሁም የ21 ዓመት በታች ሆኖ ጃክ ዊልሸር በሚገባ አግዞታል። ተጫዋች የተለየ ክህሎቱን እንዲያዳብር በራስ መተማመኑ ከፍ እንዴ አሁን ደግሞ የጃክ ዊልሸርንም የሌሎች ተጫዋቾችንም እምነት በሚገባ እየከፈለ የሚገኝበት ነው። ነገር ግን ስብስብ ውስጥ ዲክላን ራይስ አለ። እንደ አባት ነው የሚከባከበው በሚገባ። ከዛ ውጭ የተቀያሪ ተጫዋቾች ለዳውንማን ያሳዩት ደስታ ወደ አድማጮቻችን በጣም የሚያስደስት ነበር። ስብስብ እንደዚህ አይነት ደስታዎችን አብረው ሲያጣጥም አስፈላጊ ሆነ ነው። ማይክል አርቴታ ተናግሯል። ዘንድሮ ዋንጫዎችን የምናሸንፍ ከሆነ የስብስቡ ጥንካሬ ነው የሚል ነው። ስብስብ መልበሻ ክፍል ውስጥ ያለው ደስታ የካላፊዮሪ ደስታ አገላለጽ ከነ ኢንካፔና ከሌሎች ተጫዋቾቹ ጋር ያስቀረበት ኳሱን አላማና ፍላጎት በጣም አስደማሚ ነበር አይደል? ጥንካሬዎች ከእንደዚህ አይነት ሁኔታዎች የሚመነጩ ነው የሚሆኑት። ታዲያ አርሰናል ያንን በሚገባ አከናውኖታል ብዬ አስባለሁ። ውድ አድማጮቻችን እንግዲህ ስለ ጨዋታው ስናነሳ መነሳት የሚጠበቅባቸው አንዱ እንግዲህ አርሰናልን ስናነሳ የዴቪድ ራያ ድንቅ ብቃት በተለይ ከማዕዘን የተመታውን ኳስ የቤቱን ኳስ ያስቀረበት መንገድ አንዱ የሚነሳ ነው። ዴቪድ ራያ እንግዲህ በውድድር ዓመቱ 20 ጨዋታዎች ላይ ጎል ሳይቆጠርበት ወጥቷል። በእንግሊዝ ፕሪሚየር ሊግ 15 ጨዋታዎች ላይ ደርሷል። እንግዲህ ሪከርዶችን የሚያሻሽልበት ይሆን? እንግዲህ አንዱ የሚጠበቅ ነው የሚሆነው። በጣም አስደናቂ ፐርፎርማንስ ላይ ነው የሚገኘው። የቆመ ኳሶች ላይ ግን ያለበትን ችግሮች አሁንም ማሻሻል የሚጠበቅ ይመስለኛል። አርሰናል የቆመ ኳሶች ላይ ያሉትን ጥንካሬ በተለይ ዴቪድ ራያ ረጅም ስላልሆነ እንደ ድክመት የምትነሳበት ከሷ ውጭ በእግሩ የሚጫወትበት መንገድ እኔ ከራያ ምን አይነት አስደናቂ ነው። ዳድማዎቻችን በእግር የሚጫወቱ ግብ ጠባቂዎቹ ዳድማዎቻችን በጣም ብዙ ስህተቶችን ይሰራሉና ራያ በጣም ዝቅተኛ የሚሰራ ነው። አይ ቲንክ እንግዲህ ይህ ተጫዋች በአማካኝነትና በሌላ ቦታ ላይ ሲጫወት የነበረ ከዛ ወደ ግብ ጠባቂ ሄደ እስከሚመስል ድረስ ነው ክህሎቱ። ከዛ ውጭ እንግዲህ ይህ ስብስብ ድካሞች ይታዩበታል። እንግዲህ አንዱ ዙብሜንዲና ቲምበርን የቀየረበት መንገድ ማይክል አርቴታ የእጅ ፍሬኑን ለቀቅ አድርጎ ስብስብ ውጤታማ እንዲሆን ያደረገበት ነው። በተለይ ዙብሜንዲና ዲክላን ራይስን በ2-6 ቁጥር ከሚጫወት ዲክላን ራይስ ብቸኛ አድርጎ በተለይ የዳውንማንን ወደ ቀኝ መስመር አድርጎ ቡካዮ ሳካ በ10 ቁጥር ቦታ ላይ የተሰለፈበት መንገድ ካላፊዮሪ በጨዋታው ላይ ያስቀረው ኳስ የካላፊዮሪ ጨዋታ ውስጥ ሲኖር ሎ ብሎክ የሚጫወቱ ቡድን ነው ሲሆን አሁን የባየር ሊቨርኩሰኑ ጨዋታ ላይ ካላፊዮሪ የማንቸስተር ሲቲ ጨዋታ ላይ ኢንካፔን የሚፈልግ ይመስለኛል። ምክንያቱም የመፋለም ፍላጎቱ እድሎችን የሚያስቀርበት መንገድ የስኮርፒዮኑን ኳሱን ያስቀረበት መንገድ ለአርሰናል ተመራጭ ያደርገዋል። እንግዲህ ዳውንማን በጨዋታው ላይ ድሪብል በማድረግ አቅሙ ካያችሁ ደርማቻችን በጨዋታው ላይ ብዙ ድሪብል ያደረገው እሱ ነው። በጨዋታው ላይ ብዙ ፋውል የተሰራበት እሱ ላይ ነው። በጣም አስደናቂ ክህሎቱን ታይቷል። ከዛ ውጭ ኳሶችን ለማስቀረት የተፋለመበት መንገድ ደግሞ በጣም ይሄ
አስፈላጊ የሆነ ሁኔታ ነው። ነገር ግን ሁለተኛውን ጎል አርሰናል የሱ የመጀመሪያውን ጎል ሲያስቆጥር ማርቲኔሊ የተከላከለበት መንገድ ለኔ በጣም አስገራሚ ሆኖኛል። ጥሩ ፐርፎርማንስ እየሮጠ የሚመጣውን ሚኬሌንኮን ሽፋን የሰጠበት መንገድ ከዓመታት በፊት ማርቲኔሊ አርሰናል ከቸልሲ ጋር ሲጫወቱ በሚገባ እንደዚህ አይነት ባዶ አጋጣሚን አግኝቶ አስቆጥሮ ነበር አይደለም ንጎሎ ካንቴ ተሻራተተበት። አሁን ደግሞ ሌላ ተጫዋች እንደዚህ አይነት እድልን የመፍጠር ፍላጎታቸው በጣም አስገራሚ ሆኖ የሚታይ ነው። እንግዲህ ዳውማንን በሚመለከት ማድሪድ፣ ባርሴሎና፣ ቼልሲ ጥያቄዎችን አቅርበው ነበር። ነገር ግን ተጫዋቹ ቤተሰቦቹ ሁሉ የአርሰናል ደጋፊዎች ናቸው። ያንን ተከትሎ የመልቀቅ ፍላጎት የላቸው። ከዳውማን ጉዳይ ሳንወጣ ግን አንድ ሀሳብ እንናገር። ሌላኛው ታዳጊ ከአርሰናል ቤት ሊዩስ ሙኔዝ አዳዲስ እየመጣ ይገኛል። ገና በ13 ዓመቱ ከ18 ዓመት በታች እንደ ዳውማን ሁሉ በጥሩ ፐርፎርማንስ በጥሩ ሁኔታ ሲጫወት ይታያል። ስለዚህ በዚህ የሚደነቅ ሌላ ታዳጊ ደግሞ አሁንም አርቴታ እያመጣ ወደ ስብስቡ እንዳለ የሚታይ ነው። ወደ አድማጮቻችን ሌሎች ነጥቦችን እንይ። እንግዲህ ማይክል አርቴታ በሚቀጥሉት ጨዋታዎችም በሎ ብሎክ የሚጫወት ቡድን ሲያጋጥም ፍሬኑን ለቀቅ አድርጎ መጫወት የሚያስፈልግ ነው የሚሆነው። ያንን የሚያደርግ ይመስለኛል። በተለይ ማዱዌኬ እና ሳካ በአንድ ሜዳ ላይ ሲጫወቱ የተለየ ጥሩ ፐርፎርማንስን ይታያል በቀኝ መስመር ላይ። ከዛ ውጭ ዳውንማንንም በሚገባ የማሰለፍ እድል ሊሰጠው ይገባል። ሌላኛው ግን በጣም በአስገራሚ ሁኔታ ከአምስቱ ነጥቦች መነሳት የሚጠበቅበት ኢብሪቼ ኤዜ ነው። ወደ አድማጮቻችን ኤዜ በቃ አሁን የአርሰናል ሪትም በተለይ ኤዜ ከመጋቢት እስከ ግንቦት በጣም ጥሩ ተጫዋች ነውና አሁን ሪትሙን ያገኘ ይመስላል። ድሎችን ያጋጠመበት በተለይ ለሀቨርትዝ ድል የሰጠበት በነይታ ግልጽ ፍጹም ቅጣት ምት ነበር። በእግሩ ጠልፎታል። በእግሩ ላይ ፋውል እንደሰራ አልታየም ነበር። ታዲያ ኤዜ በሚገባው ጨዋታውን ለመቆጣጠር ሹቶችን ማድረግ ተመልሷል። አስፈላጊ ነው። አርሰናል እንግዲህ 35 ጎሎችን አስቆጥሯል። ከኦፕን ፕሌይ ምን ያክል ጠንካራ ፐርፎርማንስ ያለው ስብስብ አርሰናል ላይ እንዳለ የሚታይ ነው። ሌላኛው እንግዲህ ማይክል አርቴታ እና በፔፕ ጋርዲዮላ መካከል ያለው ልዩነት ተብሎ እየተነሳ የሚገኘው ከቅያሬዎች ያመጧቸው ለውጥ ነው። አርሰናል እንግዲህ ከቅያሬዎች በፕሪሚየር ሊጉ የመጀመሪያው ቡድን ነው የሚገኘው። ከብራይተን ሁለተኛ ነው የሚገኘው። አርሰናል 9 ጎሎችና 4 አሲስቶችን ከተቀያሪ ተጫዋቾች ማግኘት ችሏል። 13 የጎል ተሳትፎ። ይሄኛውን ጨዋታ የምንጨምረው ከሆነ ደግሞ በሚገርም ሁኔታ አሲስቱም ጎሉም ተቀይረው በገቡት። የመጀመሪያው ጎል በሂንካፒ አሲስት ተደረገ፣ በዮኮሬስ ተቆጠረ። ሁለተኛው በገብርኤል ማርቲኔሊ ማክስ ዳውንማን አስቆጠረ። አራቱም የዚህ አይነት ተሳትፎ ላይ የምታዩቸው ነው የሚሆኑት። ስለዚህ ይህ የአርሰናል ጥንካሬ ነው ብዬ አስባለሁ። አጠቃላይ በሁሉም ውድድሮች በጥንካሬም በደካማ ጎንም ማንሳት የሚጠበቅብን ተጫዋቾች እንዳሉ ሁሉ አርሰናል እንግዲህ ባለፉት ጨዋታዎች ደግሞ ዮኮሬስ አሁንም እየተንገዳገደም ቢሆን በዚህ ስብስብ ውስጥ በቀጣይ ጨዋታዎች በወሳኝ ምዕራፎች ውስጥ ወሳኙ ተጫዋች እንደሚሆን እጠብቃለሁ። ማይክል አርቴታ ትክክለኛ ተጫዋችን አስፈርሟል የሚለውን በሚገባ የምናይበት ነው የሚሆነው። ለአርሰናል 40 ጨዋታዎችን ያደረገው በመጀመሪያው የውድድር ዓመቱ 16 ጎሎችና 2 አሲስቶችን በአጠቃላይ 18 የጎል ተሳትፎዎች ላይ ደርሷል። የሂንካፔ ሌላኛው አስደናቂው ፊርማ ነው። የመፋለም ፍላጎት ተቀይሮ ገብቶ ታክል የወረደበት አጋጣሚ ሌላኛው የሚያስወድደው ነው የሚሆነው። ኦዴጋርድ እስከሚመለስ ድረስ ቡካዮ ሳካ የ10 ቁጥር ሚናውን እንዲሁም ደግሞ ሳካ ከመስመር ተጫዋችነት ይልቅ አሁን ወደ አጥቂና በ10 ቁጥር ሚና ላይ የሚሆን ተጫዋች አይነት ፐርፎርማንሱን እያየን እንገኛለን። አንዳንድ ተጫዋቾች እንደዚህ አይነት ፐርፎርማንሶችን ሲያሳዩ አይተናል። በርናንዶ ሲልቫ ከመስመር ተጫዋችነት ወደ አማካኝነት የመጣው ኬቨን ዲ ብሩይነ ሌላኛው የሚነሳ ነው ከመስመር ተጫዋችነት ወደ አማካይ መስመር ላይ የመጡት። ስለዚህ አንዳንድ ተጫዋቾች ተጫዋችነታቸውን በአማካኝነት ሊጨርስ ይችላል ብዬ አስባለሁ። ቡካዮ ሳካ ጉልበቱን አቅሙን ለመጠቀም የአማካይ መስመሩ ተመራጭ ቦታው ሊሆን የሚችልበት እድል ይኖራል። በተለይ በመከላከል ቅርጽ ላይ በጣም ጥሩ ስለሆነ ቡካዮ ሳካ ስፔሶችን ሲሸፍን በአማካይ መስመር ላይ አንዳንዴ ቡካዮ ሳካን መጠቀም ከኤዜ ጋር አርሰናልን ውጤታማ ሊያደርገው ይችላል። የሃቨርትዝና የኤዜ 10 ቁጥር ሚና በተለይ በትልልቅ ጨዋታዎች ላይ የሚጠበቅ ቢሆንም እንደዚህ አይነት በኤቨርተን አይነት ጨዋታዎች ግን የሚሆን አይመስለኝም። ነገር ግን በቀጣዮቹ በተለይ አንዱ የሚጠበቀው የሚሆነው የማንቸስተር ሲቲው ጨዋታ ላይ በነይታ የባየር ሌቨርኩሰኑን ዮኮሬስ ይጀምራል። ከዛ ውጭ ደግሞ የማንቸስተር ሲቲውን ደግሞ ሃቨርትዝ ይጀምራል ብዬ ነው የማስበው። ምክንያቱም ሃቨርትዝ በ10 ቁጥር ሚናነት ተከላካዮችን በሚገባ መበጥበጥና መረበሽ የሚችል እድሎችን ሲፈጠሩ ደግሞ ጎሎችን ለማስቆጠር እድሉ በትልልቅ ጨዋታዎች ሃይ ፕረስ የማድረግ አቅም ስላለው እንደዚህ አይነት ታክቲኮችን ሊጠቀም የሚችልበት እድል ይኖራል ብዬ አስባለሁ። እንግዲህ ከማይክል አርቴታ ውሳኔዎቹ የሚጠበቁ ይሆናል። እንግዲህ አርሰናል በአጠቃላይ በዚህ ሰዓት ከ30 ጨዋታዎች በኋላ እንግሊዝ ፕሪሚየር ሊግን ዋንጫ እዚህ ደርሶ በማባከን አንድ ቡድን ብቻ ነው የሚታወቀው። ያም የሊቨርፑል 2013-2014 ስቲቨን ጀራርድ የተሸራተተው የምታስታውሱት አጋጣሚ ነበር አይደለ? ያ ነበር እንግዲህ አርሰናል በኦፕታ መሰረት 98% እንዲሁም ደግሞ በፒኤ መሰረት ደግሞ 89% ዋንጫውን የማሸነፍ እድል አለው። ማይክል አርቴታ እንግዲህ 70 ነጥቦችን ሰብስበዋል። እንግዲህ ባለፉት ዓመታቶች ስናነሳው አርሰናል 3 ጊዜ ለዋንጫ ተፎካክሮ ነበር አይደለ? የመጀመሪያው ዓመት ላይ 74 ነጥቦችን በዚህ ወቅት ሰብስቦ ነበር። ባለፈው ዓመት 62 ከባለፈው ዓመት በፊት ደግሞ ጠንካራ ተፎካክረው በ2 ነጥብ ልዩነት የእንግሊዝ ፕሪሚየር ሊግ ዋንጫ ያመለጣቸው ጊዜ ደግሞ ወደ 71 ነጥቦችን ሰብስበው ነበር። እንግዲህ ወጥነት አስፈላጊ ነው። ማይክል አርቴታ ያንን በሚገባ እያከናወነ ይገኛል። ጎሎችን ማስቆጠር ላይ በጣም ጥሩ ነው። 13 ጎሎችን አስቆጥሯል። 9 አሲስቶችን አድርጓል። 4 አሲስቶችን
ከወልቭስ ጨዋታ በኋላ ቡድኑ የተነሳሳበት መንገድ፣ የቡድኑ ውጤታማነት መንገዱ የሚደነቅ ነው። ወደ አድማጫችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።